ክቡራንና ክቡራት እንደምን ከረማችሁ እንግዲህ ፍየል ቅጠል እንጂ አትበላም መንጉዳይ የሚለውን ዘፈን ሰምተን ተመልሰናል ከዛሬ ርዕሳችን ጋር ግንኙነት ስላለው ነው ወደ ኋላ ተረዱታላችሁ እንደምን ከርማችኋል እንደተለመደው የተለያዩ ርዕሶችን ያነሳን ለምን ለማለት መተናል እኔ አቅራቢያችሁ እምትወዱኝ እምታከብሩኝ እምትሳሱልኝ በስንቱ ቅጣው ነኝ ብቻዬን አይደለም ከባድ እንግዳ ይዤን የመጣሁት ያው እንግዳችን እንደምታውቁት የህብረተሰብ ሳይንስ ሊቁ የበርካታ ዓለም አቀፍ ሽልማቶች ባለቤት ፍየሉ ዶክተር ተዘራ መልካሙን ነው አብራችሁን ቆዩ ይቅርታ ምንድነው ያልከው መቼ አሁን ብዙ ነገር ነው ያልኩት ምን አልኩኝ ወይኔ ስሜን አሳሳትኩ እንዴ ዶክተር ተዘራ መልካሙ አይደለ ስሜን ልክ ነህ ታዲያ ምን አልኩ ፍየሉ ስትል ሰሞን ልበል ፍየሉ ብያለሁ ምን ለማለት እየፈለክ ነው እየሰደብከኝ እኮ ነው ምንድነው ኖ ስድብ አይደለም አክብሮት እኮ ነው አድናቆት ነው ትላልቅ ብቃት ያለው ስራ የሰሩ ሰዎች ሲደናነቁ እንትና እኮ ጎት ነው ሲሉ አልሰማም ሰምቻለሁ እና ታዲያ ጎት ማለት ፍየል ማለት አይደለም እንዴ አዎ ተርጉሜ እኮ ነው በእንግሊዘኛ ከማቀርበው ወደ አማርኛ ተርጉሜው ነው ጎት የሚለው ፍየል ያልኩ ይቅርታ በስንቱ ጎት እኮ ማለት abbreviation it means greatest of all times ማለት ነው የምን ጊዜው ምርጥ እንደማለት ነው እንደገና አስተዋውቀዋለሁ እንግዳችንን እንደገና አስተዋውቀዋለሁ ክቡራን አድማጮቻችን እንግዳችን ሁላችሁም የምታውቁት የማህበረሰብ ሳይንስ ሊቁ የበርካታ ዓለም አቀፍ ሽልማቶች ባለቤት የመንግዜ ምርጡ ፍየሉ ዶክተር ተዘራ መልካሙን ነው አብራችሁን ቆዩ The countdown is on. Empowers the Community Weekend is happening Saturday, August 2nd at the DC Convention Center. Can you believe it's our 9th year? I hope to see you there. We have lots of power panels, interactive session, marketplace for businesses, health and wellness. This is an event for the whole family. We hope to see you. Get your tickets early. Vendors, if you want to showcase your products and services, email us at salimb@empowercw.com. See you in Washington, DC. ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመኑን ያዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ያዙ አቤት ጋሽ መንጨፍቃ ወቶት መስከረም ከአሜሪካ ሙክት በጉን ጆሮ ለኔ አበባው ምኑ ይሁሉ ለርሶ ነው መስከረም ፈጣሪ ጠብቀሽ ባለሽበት ቦታ ቦሌ ጊፍትስ የደስታ ማዕከል ኦቪድ ሪል ስቴት ለኑሮ ተስማሚ በሆነው በቦሌ ቡልቡላ አቅራቢያ እየገነባ የሚገኘው ኦቪድ ገላንጉራ ከተማ ለርሶና ለቤተሰቦ ዘመናዊ አፓርትመንቶች ይዞላችሁ ቀርቧል ለበለጠ መረጃ 9727 ላይ ይደውሉ ራያችን ልማት ነው ኦቪድ ሪል ስቴት ሄኒ እናትን ስትላት ወጥ ጨምሪልኝ እማ አባ እንዳለሽ ወጥ ጨምሪልኝ አባ ነገ ወላጆች ስብሰባ አለ ወላጅ አምጡ ተብለናል ችግር የለውም እናት ትሄድላለች የኔ አባትሽን ስትዩ እኔ ብዙ ስራ አለብኝ ራሴ ሂድለት ነው በይ አባ እማዬ እንዳለች እኔ ብዙ ስራ አለብኝ ራሴ ሂድለት እማዬና አባዬ ተጣልቷል ተኮራርፈው ይነጋገሩ ታዲያ እኛንም የነሱ ቃል አቀባይ አርገውናል ፊደልና ቃል ማቀበሉ ብዙም አይከብድም አረፍተ ነገር ማቀበሉ ግን በጣም ነው የሚከብደው አንዳንድ የሚነግሩኝ አረፍተ ነገር ይረዝምና ራሱ አሉ ከዛ በኋላ በደንብ አላቀበሉም
ከዛ በረንብ አላቀበልክም ብለው ይቆጡኛል እኔ እናትን ስትላት እኔም ብዙ ስራ ያለብኝ ሰው ነኝ የቤተሰቡ ኃላፊነት የኔ ብቻ አይደለም ባለፈው ወር እኔ ሄጀለታለሁ አሁን ያንቺ ተራ ነው ራስሽ ሂጅለት በላት ሄኒ ለእናት ስትላት እሱንማ አንተን ያልኩ ከዛ በኋላ ያለው ንገራት እኔም ስራ አለብኝ ኃላፊነቱ ቀጥሎ ምንድነው የኔ ብቻ አይደለም ባለፈው ወር አንቺ ሄደሽለታል አሁን ተራው የኔ ነው ማን አለ አገላበጥከው ባለፈው ወር እኔ ሄጀለታለሁ አሁን ተራው ያንቺ ነው አንቺ ሂጅለት በላ ባለፈው ወር አሁን ሳበዛችሁት ትሄዱልኛላችሁ ወይስ አትሄዱልኝ ኧረ ጥጋብ እናትን ስትላት ሄኖክን በኩርኩም በዩ አባ እንዳለሽ ሄኖክን በኩርኩም በዩ ምን ለምን ተቋረፋችሁ የሷ ጥፋት ነው የራሷ ጥፋት ይሄ ምንም የማያውቅ አንድ ጨቅላ ልጅ ገና ጡት ያልጣለ ጥዬ ለስራ ዱባይ ልሂድ አለች አይሆንም አልኳት እንዴ ብትሄድ ከሆነ ችግር የለብኝም ግን ስትሄድ ብቻዋን አትሄድም ምግቡን ይዛበት ነው የምትሄደው ካገኛት ምን ትላታለህ መሰለ ባንቺ ጥጋብ ምክንያት ልጁ በረሃብ ይሙት ወይ ይሄን በለልኝ ልጁ በረሃብ ይሙት ወይ እኔ እንደዛ ብያለሁ ደሞም እኮ አሁን ልጁ ቀለል ያለ ምግብና የላም ወተት ጀምሯል ይሄ ምክንያት አይሆንም ያው ስትለው በእንዳንተ አይነት ደረቅ ህልም አይሰናከልም ብለሃለች ብለው ደረቅ እኔ ደረቅ ጥሩ ጥጋበኛ በለልኝ ጥጋበኛ እኔም ጥጋበኛ ያው ስትለው ምንድነው የሚበቃ አንተ ደሞ የራስ ጉዳይ ነው ጥጋበኛ ነገር አመላላሽ አይደለም ነገረኛ ነህ ይያልከኝ ነው ዝም ብዬ ሳይ አንተም የሷ ቢጤ ትመስለኛለህ ጥጋበኛ ሄሎ ሙሌ ሰላም ነው ባክህ ባስቸኳይ ፈልጌህ ነው ቤት ናልኝ ምን እየሰራ ምንድነው ደሞ መቅማ ኧረ ተው አታብራራልኝ አሁን ፈልጌህ ነው ባስቸኳይ ቶሎ ናልኝ ወይ ሙሉ ቀንና የፈጠራ ስራው አልቅበት መቼም ሂሩቴ መቅማ ላይ ነኝ አይለኝም እንዴ መቅማ ምንድነው መቅማ ታውቂያለሽ ሂሩቴ ጎሽ ሙሌ መጣልኝ ከትልቅ ስራ ላይ ነው አቋርጥ የጠራኝ ለምንድነው እንደዛ አጣድፍ የጠራኝ ሙሌ ሂሩቴን ስትላት ማነው ሂሩትን ስትላት ርቦኛል እምበላው ነገር ስጪኝ በልልኝ ለዚህ ነው የጠራኝ
ወሬ ለማቀበል አዎ እኔ ወሬ ማመላለስ ሰልችቶኛል ሌላ ሰው ፈልጉ እኔ ደግሞ ልጆቹ ስለሌሉ ነው እሺ ምን ላድርግ ልሙት ከዚህ በኋላ ነገር እንዳመላለስላችሁ ከፈለጋችሁ ትከፍላላችሁ ለእያንዳንዱ ቃል 10 ብር ምን 10 ብር አዎ ሰው ባቋራጭ ይከብራል አንተ በሰው ችግር መክበር ያምራል እና በነፃ ልናገርልህ ትከፍላለህ አልከፍልም አልናገርም ቶ ሄጄ መቅማይ ነው ሰራ ይሻላል ሄድ ምንድነው እሱ ይሄ መቅማ ያልከው መቅማ ፈጠራዬንማ አልናገርም ኧረ ይኸው ትሰማለህ አንተ ቤት ሂሩትን ስትላት ስለ ጉልበትሽ አምላክ ርቦኛል የምበላው ነገር ስጪኝ በልል እየሰማኸኝ ነው አንተ ቤት ያው በስንቱን ስትለው እጅ ያለ ልጁን እያስተኛው ነው አቅርበ ብላ ብለህ ንገርልኝ ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ዴሉክስ ፕሮፐርቲስ የሚገባዎት ዘመናዊነት HOH ሞተር ዘይት ለአፍሪካ መልካም ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም ክቡራንና ክቡራት አድማጮቻችን እንግዲህ ዛሬም በድጋሚ ከፍየሉ ማነው ከጎት ዶክተር ተዘራ መልካሙ ጋር ነው ያለነው ዶክተር ጥሪያችንን አክብረ ስለመጣ በድጋሚ በጣም አመሰግናለሁ ዛሬ እንግዲህ በባልና ሚስት መካከል ስለሚፈጠሩ አለመግባባትና ስለ መፍትሄዎቻቸው ነው የምናወራው በተለይ ስለ ሚስቶች ከሚስቶችም ስለ ጥጋበኛ ሚስቶች ከጥጋበኞቹ ውጥር ስላረጋቸው ጥጋብ ስለወጠራቸው ሚስቶች ነው የምናወራው እዚህ ላይ አንዳንድ የመፍትሄ ሐሳቦችን ትለግሰናል በጣም ጥሩ እንደውም አንድ የጓደኛዬን ታሪክ እንደ ምሳሌ እናቀርብና አድማጮችም እንዲማሩበት ይሆናል ይኸውልህ ዶክተር ይሄ ጓደኛዬ በጣም ምስኪን ቅን ሰው አክባሪ ቤቱን ቀጥ አርጎ ያዘ አባወራ ነው ሚስቱ ዶክተር ሚስቱ ጥጋብ ወጠር ያረጋት ጥጋበኛ ናት እሷ ካለችው ውጪ ሰው ሚላትን እማትሰማ እስቲ ምን ትላለህ አንተ እንዴት ማለት ጥሩ ይኸውልህ ምንድነው መሰለህ ዋናው የግጭታቸው ዋናው ምክንያት አራስ ልጅ እርጥብ ልጅ ጥላበት ለሳምንት ዱባይ ካልሄድኩ አትልም እና ታዲያ ልጁን ይዛ መሄድ አትችልም ነበር አትችልም ይዤው እዛ ስራ ይዤው ሄጄ ስራ መስራት እንዴት እችላለሁ ማን ይዝልኛል ምናምን ትላለች እና ጓደኛ ወይ ሊያስረዳት ሊመክራት አልቻለም ወይ ሊነጋገሩ አልቻሉም ሞክሯል ያላደረገው ነገር እሷ አልሰማኝም እንዴ ዶክተር ጥጋበኛ ናት ጥጋብ የወጠራት እኔ ካልኩት ውጪ ብላ ድርቅ ምትል እኮ ናት የምትሰማ አይደለችም ወይ በትዳር ውስጥ እንደዚህ አይነት አጋጣሚዎች ሁሉ ጊዜ ይከሰታሉ ግን ሁሉ ጊዜ መፍትሄው መነጋገር ነው ባል ደግሞ የሚስትን ሐሳብ አድምጦ በደንብ ማዳመጥ አለ ምንድነው የምታወራው እንዴ እኔ ምን አጠፋው ሲንገረኝ ምን አጠፋው እኔ ምን አልኩት እኮ ያልኩት ልጅ አራስ ልጅ ጥለሽ መሄድ አትችይም ነው ያልኳት ለምንድን ነው ነገሩ ወደ እኔ የምታዞረው እኔ ምን አጠፋው ታሪኩ ጓደኛ ነው ወይስ ያንተና የባለቤት ነው ምን አጠፋው ነገሩን ወደ እኔ ለምንድን ነው የምታዞረው አልከኮ ማ እኔ ስለአንተ ነው እንደምናወራው ምንድነው አይደለም ምን እንደዛ አልኩ እንዴ ዶክተር እንትን ነው ከጓደኛዬ ጋር በጣም ስለምንቀራረብ አንዳንዴ እሱን የሆንኩ ያህል ይመስለኛል እንጂ የኔ ታሪክ አይደለም የጓደኛዬ ታሪክ ነው ዶክተር በጣም ይቅርታ ምን አጠፋ ጓደኛዬ ምን አጠፋ ለማለት ፈልጌ ነው ወል
ጓደኛን ስትለው ባለቤትን በተረጋጋ መንፈስ አናግራት ብለው እንዲሁም ደግሞ ባለቤትን በደንብ አድርገህ ለመረዳት ሞክር ብለው የጓደኛህን ደግሞ ባለቤት እንደምትላት በደንብ አድርገሽ በተረጋጋ መንፈስ ሆነሽ ባለቤትሽን ስሚው በላት። በስንቱ ጉዳዩን በደንብ ለመረዳት ጓደኛህን አግኝቻለሁ። የበለጠ ደግሞ ነገሩን ለመረዳት ባለቤቱን ባገኛት ጥሩ ነው። ታገኛታለህ ትሄዳለች። ስነግራት አልሰማም ብላለች። እንግዲህ ትነግርልኛለህ ማለቴ ትነግርለታለህ። አመረረች ማለት ነው። አይሆንም እያልኳት ጥላኝ ልትሄድ ነው አይደለም? እንተያያለን። እቺ በቆሎ ካደረች አትቆረጠም። በቆሎ ነው ባቄላ ናት አትቆረጠምም የተባለችው? ባቄላ ናት እንጂ አይደል? አይ በቆሎ ነው። በቆሎ ሽምብራ ትሆን እንዴ? ስንቱ ፎከስ ትኩረት ስለማያገባህ ነገር ታስባለህ እንዴ? ፓስፖርቴን አምጣ። ፓስፖርቴን ስጠኝ። የምን ፓስፖርት? ልትክድ እንዳትሞክር በስንቱ መኝታ ቤት አልጋ ላይ አስቀምጬው ነበር። ፓስፖርቴን ስጠኝ። ዛሬ መጨረሻችን ነው። ኧረ እኔ ፓስፖርት አላየሁም አልወሰድኩም። እንደዛ ነው? አዎ ነው። እሺ ማለት ምን ማለት ነው? እሺ ወደ መኝታ ቤት እገባለሁ ማለት ነው? እንዴ ወዴት ነው? ከዚህ በኋላ እኔና ያንተ ነገር አብቅቶ ደህና ሁን። ደህና ሁን? አዎ ደህና ሁን። ካሁን በኋላ አይንህን ማየት አልፈልግም። አረ እንደዛ ነው ነገሩ? ሂጂ ጥጋበኛ። ጥጋቢ ሲበርድልሽ ትመጫለሽ። እኔን ጥጋበኛ? ተይ ጥሩ ሂጂ። ወይ እምለምንሽ መስሎሽ ነው? ይኸውልሽ በስንቱ ይለምናል እንጂ አይለመንም። ማነው ይለመናል እንጂ አይለምንም። በመሄድሽ የምጨነቅ መሰለሽ እንዴ? ሂጂ ጥጋቢ ሲበርድልሽ ትመጫለሽ። ማስብላት መስሏታል። አልለማመጥሽም ለማን ነው የምለፈልፈው? እንኳን ደህና መጡ። እንኳን ደስ አሎት። ለምኑ? ለዘመናት ሲመኙት የነበረው በመጨረሻ ተሳካሉ። እኔና ሂሩት ተለያየን። እንኳን ደስ አሉ። እንኳን አብሮ ደስ አለን። እንኳን አብሮ እና አሁን ለምን መጡ? በመለያየታችን አዝኜ ተክዤ ሳነባ ስንሰቀሰቅ አይተው በደስታ ላይ ደስታ ሊጨምሩ ነው ወይስ ንብረት ሊያካፍሉ ነው የመጡት? በገይዳ ምን ንብረት አለ እና የምትካፈለው? ነገሩ ከሯል። በኩርፊያ ተጀምሮ አሁን ሂሩት ቤቱን ጥላ እናቷ ቤት ሄዳለች። እንደምታየው እነዚህ ልጆች ተጨንቀዋል። አንድ ነገር ማድረግ አለብን። አዎ አንድ ነገር ማድረግ አለብን። አንድ ነገር ብቻ አያንስ። እኔን ጥጋበኛ ይበለኝ። እኔን ስትናገርኩ የምታረገውን አታውቅም። እስቲ እነዛ ጋር ያለው በእነዛን ሸክላዎች አነሳሽ። እኔን ጥጋበኛ በስንቱ እኔን ጥጋበኛ ይበለኝ። ማይ አራስ ነብር ሆነች እኮ። ከየት አምጥተው ነው? እርሶ ድርብብ ያሉ መቤት
አባቷ ምናቸው የማይታወቅ ታዲያ ከየት አምጥተው በባንቸረኪ እሳቸው እኮ ሲቆጡ አራስ ነበር። ምን አለበት እንደኔ እንደው ደም ግባቱን ብቻ ቢያወርሳ። ምን ነው አናገራችሁ? አይ ወዲህ ነው እንዴ ብርጭቆውን አንሺው። ምንድነው? አይ ብርጭቆ ትፈልጊያለሽ? አሰግድ ብርጭቆ ምን ያደርግልኛል አሁን? ከፈለግሽ ብዬ እኮ ነው ልቴ። ምንድነው ችግር አለ? አይ እንትን ላልፍ ታዩ በቃ እንደውም በዚህ ባቋራጭ ሄዳለሁ። በዚህ ነው የሚቀርበኝ። ሄዱቴ በዚህ ይቀርበኛል። ነስቲ ሩቴ ነይ ቁጭ በልሽና አውራ እስኪ። እማዬ እኔ ጥጋበኛ ነኝ? በጭራሽ ነይ ግድ የለሽም። ነይ እናቴ ነይ እስቲ ቁጭ በይና እናውራ። እስቲ ቆይ ረጋ በይ። ምን ሆነሽ ነው ሂሩቴ? አልረጋጋም። እንዴት ነው የምረጋጋው? ጥጋበኛ ልጆ እያለች ሰው ቤት በኩል ይረጋጋል? አንድ ነገር ልንገሮት፣ በቃ ፈርሷል። አዎ በስንቱ ትዳር የልጆች ዕቃ ጨዋታ አይደለም። በፈለክ ጊዜ የምትገነባው በፈለክ ጊዜ የምታፈርሰው። ቆይ እርሶ እንድንለያይ ያልነበር እንደ የዘመናት ምኞቱ ምንድነው? አሁን ዛሬ አጉል አስታራቂ ልሁን አሉ። እሱ የኔም ጥያቄ ነው። በስንቱ አንተ ልብ አልገዛም ያልክ እያናደድከኝ ነው እንጂ እኔ እንድትለያዩ መፈልግ ይመስልሃል? ምን ቢሆን እኮ የልጅ ልጆች ሰጥተኛል። አየህ እነኚህ የልጅ ልጆቼ ደግሞ ሁለት ቤት ውስጥ እንዲያድጉ አልፈልግም። በጭራሽ አልፈልግም። በጭራሽ። አሁን ወሬ እናበዛም። ትታረቃለህ? አልታረቅም። በስንቱ አንድ ነገር ልንገሮት፣ የኔና የሷ ነገር አክትሟል። በቅቶኛል፣ አንገፍግፎኛል። በቃኝ። ምኑ ነው የበቃሽ ልጅ? ከሱ ጋር መኖር። ፓስፖርቴን ደብቆ ዱባይ እንዳልሄድ ከልክሎኛል። ከሱም ብሶ ጭራሽ እኔን ጥጋበኛ። ይሄ ደረቅ። በስንቱም እኮ እውነት አለው። ጡት ያልጣለ ህፃን ልጅ ጥለሽበት ስትሄጂ ምን ይመስልሻል? እማዬ አንቺም እሱን ደገፍሽ? እኔ እኮ መደገፊያ አይደለም። ህፃኑም እኮ አንቺን እናቱን ይፈልጋል። እሺ ህልሜስ? ሂሩት እኔ ህልምሽን አትኑሪ አላልኩም። ልጅ ወልዶ ማሳደግ ህልምሽ እንደነበረም አትዘንጊ። እናትነት እኮ ቀላል ነገር አይደለም፣ መስዋዕትነትም ነው። በስንቱን ህፃን ጥለሽበት ስትሄጂ አያሳዝንሽ? አያሳዝነኝም እማዬ። ከዚህ በኋላ የሱ ጉዳይ እቺን ታክል አይጨንቀኝም። ወይ ሂሩት በቃ እንዲጨከንሽ ማለት ነው? አዎ ጨክኛለሁ። ከዚህ በኋላ ፊቷን ማየት አልፈልግም። ከዚህ በኋላ ፊቱን ማየት አልፈልግም አልኩሽ። ምንም ቢፈጠር ምንም። ደግሞ ፈልጎ ነው። ምንድነው አንተ ደግሞ? በስንቱ ምን ላርገው? ምን የምን አደጋ? ደረጃ ወድቆበት? የት ናችሁ አሁን? እሺ መጣው በቃ። በስንቱ ምን ሆነ ነው የሚለው? ደረጃ ወድቆበት ተጎድቷል እኮ ነው የሚለኝ። እማዬ መሄድ አለብኝ። እንዴ ቆይ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ምን አልች? ያመነች ይመስልሃል? እንዴት ነው? ሰውየው እኮ ሙሌ ነው እንዴ? ምን ነገር እንዴት ነው ማታምኝ? ግን እኮ ደረጃ ወድቆበት ነው ያልካት። ማለት የነበረበት ከደረጃ ወድቆ ነው። እንደዛ ነው እንዴ ያልኩት? ቢሆንም ግን አምናኛለች።
ደንግጣ ወደ ቤት እየመጣች ነው። ቆይ ግን የትኛው የሚያማችሁ ይመስላችኋል? ከደረጃ ከምትወርቁና ደረጃ ከሚወርቅባችሁ? እኔ ደረጃ ቢወርቅብኝ ይሻለኛል። ምን ነካይ ነው? ደረጃ ወደቀብህ ማለት እኮ አለቀልህ ማለት ነው። ከደረጃ ብትወርቅ እኮ ቢያንስ ብር ሊሰበር ነው። እሺ ፈረስ ከሚረግጥና ጅብ ከሚበላ የቱ ያማል? እኔ ጅብ ይበላኝ ይሻለኛል። ፈረስ አይመችም። ከትልቅ ዛፍ ከምትወርቅና ከአውሮፕላን ላይ ከምትወርቅ የትኛው ይሻላል? ቆይ ከሚሽናችን እየወጣን ነው። ልክ ነሽ። ምን ነካ አንተ ነው ከኔ ከአጀንዳ እያስወጣን እኮ ነው። ቁም ነገር እኮ ነው ያዝነው። አትቀልድ። ምን ነካ? ጥያቄን ለመመለስ ያለው ከአውሮፕላን ላይ ቦድቅ ይሻለኛል። ምክንያቱም በፓራሹት ነው። አጎቴ ለአባይ ደውልለት እንጂ እንደተነጋገርነው ነው የምትለው ደግሞ። እና በቃ ቆረጥክ ማለት ነው። ልጄን ከገዛ ቤቷ አስወጣትለት ጥላት ነው። የእሷ ነገር አያሳስበኝም እያልከኝ ነው? አዎ አያሳስበኝም። የራሷ ጉዳይ። እንደዛ ነው ነው። ምን ላድርጋት ታዲያ? ይሄ ደግሞ ምን ሄሎ ሙሉቀን፣ ምን ፈለክ አንተ ደግሞ? ምን ሂሩት ምን ሆነች? ምን ሆነች? የምን አደጋ? ከደረጃ ላይ ወድቃ እና ተጎዳች ወይ? እሺ የት ነው ያላችሁት? የት ነው መጣው? የት ነው ያላችሁት? እሺ መጣው። ሂሩት ከደረጃ ላይ ወደቀች እኮ ነው የሚለኝ። ተጎድታ ምን አውቃለሁ። ልሂድላት፣ እርሶ ልጁን ይጠብቁ። ይሄ ልጅ ልጁ አይደለም እንዴ? ምን ሆኖ ነው? ባዶ ቤት ህፃን ልጅ ጥለው መሄድ ይፈልጋሉ እንዴ? እርሶ ሞታ በስዬ ወይኔ ጉዴ ሆነሃል። እስቲ ደህና ነህ? ተጎዳ? እስቲ ኧረ እኔ ምንም አልሆንኩም። ምን ሆነሽ ነው? ምንሽ ነው? ምንድን ነው በእናትህ ምንድን ነው የሆንከው? በስዬ ደህና ነሽ? አልተጎዳሽም? አንተ ደህና ነው ያልተጎዳሽ? እኔ ምን ሆናለሁ? ምን ሆናለሁ? ደረጃ ወድቆበት አላለኝ? ደረጃ ወድቆበት ማን ላይ ነው ደረጃ የሚወድቀው? ቀኖ ከደረጃ ወድቆ በሚለው ይስተካከል እና አደጋው ውሸት ነው ማለት ነው? እኔ ምን አውቃለሁ? ውሸት ነው? ምንም አልሆንሽም? እኔ ምንም አልሆንኩም። አንተ ደህና ነህ? እኔ ምንም አልሆንኩም። አዎ እኛ ሶስታችን የፈጠርነው ነው። ተኮራርፋችሁ ስለነበረ ያው እንድትታረቁ ነው። በቃ አሁን ታረቃችሁ ማለት ነው? አልታረቅም። አይ እንግዲህ ይሄን የህፃን ጨዋታችሁን ተውና ታረቁ በቃ። ምንድን ነው እንዲህ አይነት ነገር? አንቺ ሂሩት አልወደውም ስትይ አልነበረም? ምንም ነገር ቢፈጠር አይኑን ማየት አልፈልግም ስትይ አልነበር? ያው እነኚህ ልጆች በሰሩት ስራ አለመውደድሽንና አለመጨነቅሽን አየነው እኮ። የገዛ እናቱ እንኳን ለበስንቱ እንዳንቺው አትሳሳለት። ይልቅ አሁን የኔ ህፃን ነገራችሁን ተውና ወደዛ ታረቁ። በስንቱ እንደዛ ስትፎክር ስታቅራራ ሁለተኛ ልታረቅ ቢቶና ላይ በቃ የበሷ ነገር እያልክ ስትፎክር አልነበረም? ስታቅራራ አልነበረም? አየ ነው ተጎድታለህ ስትባል እንደ አሞራ ክንፍ አውጥቶ መብረር እኮ ነበር የቀረህ። አየኸው? አሁን ተጣልታችሁ ላትጣሉ ላትለያዩ ጊዜያችንን አታባክኑብን። ታረቁ። አሁን ነው ታረቁ። እኔም ሊግ ቻምፒዮንስ ሊግ አለበት አያለው። ታረቁ አሁን። በቃ እሺ እንታረቅ። ሂሩት ይቅርታ። ጥጋበኛ ብለኸኛል። አልታረቅም። እኔ ነኝ ጥጋበኛ? ጽንሽማ ጥጋበኛ ነሽ። ደረቅ ጥጋበኛ ደረቅ አንቺ ጥጋበኛ ነሽ። በስዬ ግን አይደለም። አንተ ራስህ ደረቅ ነው። ይኸውልህ አሁን አታረሳሳኝ። ፓስፖርቴን ስለወሰድክ አናደኸኛል። የምን ፓስፖርት? ፓስፖርት ነው መኝታ ቤት አልጋ ላይ ያስቀመጥኩትን። ኧረ እኔ ፓስፖርት አላየሁም ሂሩቴ። ከመኝታ ቤት አልጋ ላይ ታዲያ ማን ይወስዳል? አንተ ካለው እኔ አላየሁም ፓስፖርት። አንተ ነው የወሰድከው? ኧረ እኔ አላየሁም። እኔ ነኝ የወሰድኩት። ለምን? ተኮራርፋችሁ ነበር። አንቺም ልትሄጂ ስለነበር በዛው ምትቀሪ መሰለኝ። የምትለያዩ ስለመሰለኝ ነው። የጓደኛዬ ቤተሰቦችም እንደዚህ ነው የተለያዩት። ለዛ ነው ፓስፖርቱን ያነሳውብሽ። ይቅርታ።
የኛንን ይቅርታ መጠየቅ ያለብን ማይሆን ልውስ ገብተን እናንተን ማስጨነቅናችሁ ሁላችሁንም ይቅርታ በስያንተንም ይቅርታ እሺ ማይሆን ልውስ ገብቼ ጨቅላውን ትቼ ባባ ተኮናፊ ውስጥ ከተተ ስራውን አራዝሙልኝ ልላቸው ይችላል ነበር ባባን ትቼ ለሄድ ማሰብ አልነበረብኝም በጣም ይቅርታ ይቅር ብለንሻል የኔ ጥጋበኛ ተሳስቼ እኮ ነው የኔ ጥጋብ ማን ነው እሺ ይቅርታ ያው እንግዲህ እቅዳችን የተሳካ ይመስላል አው በመጨረሻም ታርቀዋል ሚሽኑ በድል ተጠናቋል yes እኔም ካምባላ አረፍተ ነገር ከማቀበል ተገላገልኩ ሐሳቡ ማን ነበር የውሸት አደጋ ተከስቷል ያልነው የኔ ነው ውሸት የኔ ነው ይሄን ሐሳብ ያመጣሁት እኔ ነኝ አይደለሽም እኔ ነኝ እንዴ ውሸታም የኔ ነው አንተ ውሸታም ነህ የኔ ነው አረባካ ልጆች ምን ነካችሁ እንዴ ኢንተርቪው ላይ እኮ ነን ሐሳቡን ማንንም ያምጣው ማንንም ዋናው ሁለቱ መታረቃቸው ነው አይደል አዎ ክቡራንና ክቡራት ኢንቨስተሮች በፕሮጀክቴ ሐሳብ ላይ እምነት ጥላችሁ ጥሬን በማክበር እዚህ ስለተገኛችሁ በጣም አመሰግናለሁ ቤታችን አይደል ያለው እሺ ሙሌ አዲስ አዋጭ ኢንቨስትመንት እድል አለኝ ብለሃል እስቲ ያስረዳ ይህ የምትመለከቱት መሳሪያ መቅማ ይባላል መቅማ መቅኒ ማውጫ ማለት ነው መቼም መቅኒ ታውቃላችሁ አይደል መቅኒ ያቺ አጥንት ውስጥ ያለችው ጣፋጯ ነገር በጣም ነው የምጣፍጠው እኔ እንደውም በጣም ነው የምወደው የሚገርማችሁ ብዙ ጊዜ መብላት ፈልግና ከአጥንት ውስጥ መቅኒውን ማውጣት ስለማልችል በጣም እናደድና በሳጭ ነበር መበሳጨት በቃ ምክንያቱም መቅማ ደርሶልሻል እንዴ ማለት እንዴት ነው ቆይ አሰራሩ በጣም ተመረርች እንዴ ዳንቺ ሲሪየስ ሆነሽ ነው እንደምትሰሚው ና እንዴ በጣም አሪፍ ሐሳብ እኮ ነው በስዬ አጥንቱ ክፍት ከሆነ በዚህ ስሪንጅ መሳይ ነገር ውስጥ ታስገቢና ሰበሽ መቅኒውን ማውጣትና መገብ ነው አጥንቱ ድፍን ከሆነ ደግሞ በዚህ ሰለት መሳይ ነገር አጥንቱን ለሁለት ተከፊና የተከፈለው ውስጥ ይሄንን ስሪንጅ ታስገብተሽ ጥጥ አድርገሽ ካወጣሽ በኋላ መልቀቅ ነው ይሁን በጣም አሪፍ ሐሳብ ይመስላል በጣም አመሰግናለሁ በጣም አሪፍ ሐሳብ እኔ በህይወቴ እንደዚህ ያለ ጅል ሐሳብ አይቼ ማለት እኔ ግን ምን ስትል ነው እንደዚህ አይነት ቀሽም ሐሳብ የሚመጣልኝ ሐሳቡ እንኳን የመጣልኝ ምግብ ቤት ቁጭ ብዬ እየተመገብኩ ነው ቅቅል እየበላህ ነው ሐሳቡ ይመጣልኝ አይ ሽሮ እየበላው ነው ሐሳቡ ይመጣልኝ በሽሮ መቅኒ በርግጥ ከፊት ለፊቴ ቅቅል እየበላ የነበረ ሰው ነበር ይገርማችኋል ቅቅሉን ከበላ በኋላ አጥንቱን ግጦ በመጨረስ ቅልጥሙን ለመስበር ቢታገል እምቢ አላለው በመጨረሻ ተናዶ ጥሎት ሄደ ያኔ መቅማ የሚለው ሐሳብ ብልጭ አላለልኝም ብልጭ ነው ያለልኝ በጣም የሚገርም ነው ሙሌ በጣም እቃው ግን ይሰራል ሞክረዋል በርግጥ አልሞከርኩበትም ግን እንደሚሰራ 100% እርግጠኛ ነኝ ለምን አልሞከርከው ሙሌ ቅቅል ጠፋ ለጊዜው ቅቅል ገዝቼ የምመገብበት ገንዘብ ስላላገኘሁ መሞከር አልቻለም ዋናው ሐሳብ ይሄ ነው ዋናው ቅቅል መብያውን ነው ማምጣት ገብቷል መቅኒው በኋላ ይደርሳል በቅቅል ራሳችንን ከቻለን በኋላ ነው ስለ መቅኒ ማሰብ የምንችለው ሙሌ ቆይ አሁን ከኛ ምንድነው የምትፈልገው ቅቅል መግዣ አይደለም ነው እንጂ አይደለም ነው ባክ ተው እንጂ አንተ ሁሉ ነገር ቀላል አድርገው እንጂ ምን ነካ ተው እንጂ ይኸውልሽ የኢንቨስትመንቱ ዋናው ጭብጥ ሐሳቡ እዚህ ጋር ነው የሚመጣው እሺ ይሄንን መቅማ በብዛት ማምረት የሚያስችለኝን 30,000 ብር ተሰጡኛላችሁ ከዛ
ከየአንዳንዱ መቅማ እናንተ 5% ታገኛለህ። 30 ሺህ ብር መጫወቻ አይደለ ገንዘብ? ቀልደኛ። እኔ ስራ አለብኝ እኔ ጌታ። ቆይ 10% ልታረግልና ትችላለህ? ሂሩቴ ልትሰጪው እንዳይሆን አልሰጠውም። ዝም ብዬ ሀሳቡን ለማወቅ ነው። እኔ ምንሽም አላማረኝም ዛሬ። እሺ 10% ቤተሰብ ስለሆንሽ እኔ ልጎዳ። 10% እንዴ ሂሩቴ አልሰጠውም። 10% አልሽ እኮ። 30 ሺህ ብር አንስቼ የምሰጠው ሞኝ ነኝ እንዴ? አልሰጠውም። 10% አልሰጠውም። ይኸውልህ ብሩን ለሙሉ ቀን ሰጥቼዋለሁ። ሙት የሞኝ ሀሳብ ሊመስል ይችላል፣ ግን ቢሰራስ? አንዳንድ ጊዜ ይኸውልህ አይሰራም አይሆንም ያልከው ነገር ነው በአለም ላይ ትልቅ ለውጥ ሲያመጣ የምታየው። ይሄ መቅማ የሚባለው ነገር እንደዛ ቢሆንስ? ህይወታችንን የምንቀይርበት ነገር ቢሆንስ? ይሄ መቅማ ያለው ሙሉ ቀን ሚሊዮነር የምንሆንበት ጉዳይ ቢሆንስ? አስበዋል? መቅማ አደራ ግን ለበስዬ እንዳትነግረው።